በርካታ ዓመታት ይሄን ጉባኤ ስከታተል ቆይቻለሁኝ። ጉባኤው በየዓመቱ አዳዲስ ነገሮችን እየፈጠረ ያለ ጉባኤ ነው። ዘንድሮ ደግሞ በጣም ከግቢ ዝግጅት ጀምሮ የአዳራሽ ዝግጅት በጣም እጅግ ያማረ ነው፣ ደስ ይላል። ከዚያም ባለፈ በተሰበሳቢው በጉባኤው በኩል ፍጹም የሆነ ሰላማዊ ጉባኤ ነው እየተካሄደ ያለው። ብዙ እውቀቶች፣ ብዙ የምስራቾችም ብዙ ደግሞ መርዶዎችም የተሰሙበት ጉባኤ ነው። ብዙ ነገሮች ያደጉ ነገሮች በኢኮኖሚው በኩል እድገት አሳይተናል። በምእመናንም በኩል የተወሰኑ ምእመናን እንደተመለሱ ወደ ቤተክርስቲያናችን እንደገቡ አይተናል። በአንጻሩ ደግሞ ብዙ ምእመናንም ከቤተክርስቲያን እንደወጡ ተመልክተናል። ከዚህም ባለፈ ደግሞ ያው አሁን ሀገራችን ያለችበት ሁኔታ ይታወቃል። ብዙ አብያተ ክርስቲያናት የሚቃጠሉበት፣ ምእመናን የሚገደሉበት፣ ንዋያተ ቅድሳት የሚረገጡበት፣ የሚቃለሉበት ዘመን ላይ ነው ያለነው። ከዚህ አነስቶ ብዙ አላስፈላጊ የሆኑ መልካም ያልሆኑ ነገሮችንም ሰምተናል። የሆነ ሆኖ ግን በአጠቃላይ በዛው ጥሩ የሆነ ጉባኤ ነው እየተካሄደ ያለው። እጅግ ደስ የሚል ሰላም ያለበት ፍጹም የሆነ ሰላም እየሰፈነበት ጉባኤ ነው እያካሄድን ያለውና ደስ ይላል ጉባኤው። የሰበካ አጠቃላይ መንፈሳዊ ጉባኤ እጅግ በጣም ደስ የሚል ነው። ብዙ ቁም ነገሮች አሉበት። አንደኛው በአጠቃላይ በቤተክርስቲያኒቷ መዋቅር ያሉ አገልጋዮች፣ ስራ አስኪያጆች፣ የሰበካ ጉባኤ ተወካዮች፣ የደብርና የገዳማት አስተዳዳሪዎች እንዲሁም ምእመናን ከብፁዓን አባቶች ጋራ በጋራ የሚገናኙበት ዓመታዊ ጉባኤ ነው። በዚህ ዓመታዊ ጉባኤ ላይ መገናኘቱ፣ ልምድ መለዋወጡ፣ እርስ በርስ መጠያየቁ፣ የየሀገረ ስብከቱን ጠንካራ ጎንና ደካማ ጎን መነጋገሩ በጣም መልካም ነው። ይሄንን ጉባኤ እንዲካሄድ ለሰሩልን ለጀመሩልን እነ ሊቀ ጉባኤ አባ በራን ጨምሮ ለጀማሪዎቹ ለቀደምቶች አባቶቻችን ምስጋና ይግባቸውና እጅግ በጣም ደስ የሚል የበለጠ ብዙ ሊሰራበት የሚገባው አሁን ካለው በብዙ እጥፍ ብንሰራበት ብዙ የምናተርፍበት ዓመታዊ ጉባኤ ነው። በጣም ጥሩ ሆኖ ነው ያገኘሁት። ጉባኤው በጣም የተረጋጋ እጅግ ብዙ እድምተኞች የተገኙበት እንደ አዲስ አበባ ሀገረ ስብከትም አጠቃላይ የአስተዳደር ጉባኤ አባላት በሙሉ የተገኙበት ብዙ እንግዶች የተገኙበትና በተለይ ጉባኤው ተረጋግቶ ከመቀጠሉ በላይ የተያዘው ፕሮግራም የጋራ ውይይት ተደርጎ በቴዎፍሎስ በቅዱሳን አበው አባቶቻችን የተሰየመው የምክክር ጉባኤ እጅግ በጣም የቤተ ክርስቲያኗን ወቅታዊ ችግር ግንዛቤ ውስጥ የከተተ ለቤተ ክርስቲያናችን መጻኢ እድል በር የሚከፍት ይሄ ታሳቢ ተደርጎ የተደረገው የውይይት ወይም የምክክር መድረክ በጣም ለቤተ ክርስቲያኗ ወቅታዊ ጉዳይ አስፈላጊ መሆኑን የሚያሳይ ነውና ሁላችንም በዚህ በምክክር ጉባኤ በተገኘው ግኝት መሰረት ቅድስት ቤተ ክርስቲያን ያለባትን ፈተናዎች የምትሻገርበት ትውልዱም ከቅድስት ቤተ ክርስቲያን ተረክቦ የሚያስቀጥልበት የአበው አባቶቻችንም ልዕልና ቀጣይ የነበሩ አባቶቻችን ያቆዩት ቤተ ክርስቲያን ልዕልናዋ እንዲቀጥል የሚያደርግ ስለሆነ እጅግ በጣም የሚገርም ጉባኤ ነበር ጉባኤያችን። እንግዲህ 44ኛው መደበኛው መንፈሳዊ የሰበካ ጉባኤ ዓለም አቀፍ ጉባኤ በጣም በየዓመቱ በዓለም እና በሀገር ውስጥ የተለያዩ የሀገር ስብከቱ ስራ አስኪያጆች፣ የድርጅት ኃላፊዎች፣ ተወካዮች የሚገኙበት ታላቅ ጉባኤ ነው እና በዚህ ጉባኤ ላይ በርካታ መንፈሳዊ ስራዎች እየተሰሩ እየተገመገሙ ለቀጣዩም ደግሞ በስራ ላይ የሚውሉ ዘርፈ ብዙ የሆኑ ስራዎች እንዲሰሩ ትኩረት ተሰጥቶ የተወያየንበትና ወደ ተግባር የምንገባበት ትልቅ የስራ ስምሪትና አቅጣጫ ያገኘንበት ታላቅ ጉባኤ ነው። ስለዚህ በዚህ ጉባኤ ላይ በርካታ የሆኑ ከባለፈው በጀት ዓመት የተሰሩ ስራዎች ለወደፊቱም ደግሞ ግብዓት የሚሆኑ ነጥቦች የተነሱበት ነው። ከነዚህም ነጥቦች ውስጥ ላይ ቤተክርስቲያኒቱ እንዴት ማሻገር እንችላለን፣ በተለይ በብፁዕ አባታችን በአቡነ ኤልያስ የተነሳው ጠንከር ያለ እስካሁን ለ44 ዓመታት ያህል ይህንን ጉባኤ አድርገናን ተሰባስበናል። በዚህ ጉባኤ ላይ ግን 44 ዓመት የተሰባሰብነውን ያህል
የተሰሩ ስራዎች ብዙም እየታዩ አይደሉም። ስለዚህ ተኝተናል። ቤተክርስቲያኒቱን ዘመን እያሻገርነን አይደለም የሚለውን ሐሳብ አነስተው በጣም በጉባኤው ላይ ሰፊ ውይይትም በማድረግ እንግዲህ ጠንካራ አመራርና መመሪያ ተቀብለን በውይይቱ ላይ ውይይቶችን አድርገን ለቀጣይ ለምንሰራው ስራ ትልቅ ግብዓት ያገኘንበት ጉባኤ ነው። ይህ ጉባኤ 44ኛው የሰበካ መንፈሳዊ ጠቅላላ ዓለም አቀፍ ጉባኤ የቤተ ክርስቲያን ታላቅነት፣ የቤተ ክርስቲያን አስተዳደራዊ መዋቅር ከዓለም ጫፍ እስከ ዓለም ጫፍ ናኝቶ የታየበት የቤተ ክርስቲያን ታላቅነቷ፣ ክብሯ በዓለም ዘንድ ያላት ቅቡልነትና የሕዝቦቿ የአገልጋዮቿ ታላቅነት በእጅጉ ጎልቶ የታየበትና ቤተ ክርስቲያናችን እንዲህ ታላቅ ናት ብለን ለዓለም መናገር በምንችልበት ደረጃ ታላቅነቷን ያየንበት ጉባኤ ነው ብለን መውሰድ እንችላለን። በጣም አሁን ችግሩ ይሄ ነው። እውነት ለመናገር ትልቁ ጥያቄ ይሄ ነው። አሁን አምናም ባለፈው ዓመትም ብዙ እንዲሁ የአዲስ የውይይት መርሃ ግብር ተከፍቶ ብዙ ውይይቶች ተደርገዋል። ብዙ ነጥቦች ተይዘዋል። በጉባኤው ላይ የተነሱት ነጥቦች ለቅዱስ ሲኖዶስ ግብዓት ሆነው ቀርበዋል። ነገር ግን በተግባር ደግሞ አናያቸውም። እንዲሁ ብቻ የጉባኤ ማድመቂያ ሆነው ነው የሚቀሩት። እዚሁ ላይ የአቋም መግለጫ ተብሎ ነጥቦቹ ይቀርባሉ። የተወያየንባቸው ሀሳቦች ይቀርባሉ፣ እናጨበጭባለን፣ ጉባኤው ይደምቃል። ወዲያውኑ ችግሮች የተፈቱ ይመስለናል። ግን ደግሞ ወረድ ሲባል በተግባር አይታዩም። እውነት ለመናገር አሁን ትላንት ያወጣናቸው የአቋም መግለጫዎች ሙሉ በሙሉ ተግባራዊ ቢሆኑ ሀገራችን ሰላም ብትሆን የሚቀጥለው ዓመት እርግጠኛ ነኝ ከዚህ የተሻለ እድገት ይዘን እንመጣለን። ነገር ግን እየሆነ ያለው እዚህ ምናጨበጨበበት እዚህ ምን ሰማው እዚህ የሚወጣው አቋም መግለጫና በቅዱስ ሲኖዶሱም ደረጃ የሚሰጠው አቅጣጫና ተግባራዊነቱ ደግሞ ይለያያል። ወደ ታች ሲወርድ ተግባራዊ አይሆንም፣ ስራ ላይ አይውልም። ስለዚህ በእውነት እዚህ ላይ ቅዱስ ሲኖዶሱም እጅግ በርትቶ ጠቅላይ ቤተ ክህነቱም በርትቶ ወደኛ አውርዶ እኛን ለስራ ማሰማራት መቻል አለበት። ሀገር ሰላም እንዲሆን፣ ቤተክርስቲያን ሰላም እንድትሆን፣ ቤተክርስቲያኒቱ ልዕልናዋን የቀደመ ተጽዕኖ ፈጣሪነቷን ተሰሚነቷን ይዛ እንድትቀጥል ከኛ ብዙ ይጠበቃል። አሁን ያለንበት ሁኔታ በጣም እጅግ አስቸጋሪ፣ ተናግረን አንደመጥም። ለዚህም ነው ንዋያተ ቅድሳቶቻችን ይረገጣሉ። እጅግ በተለያዩ በባዕድ አዳራሾች መሳለቂያ ይሆናሉ። ማያምኑባቸው ይዘው ሲወዛወዙ እንመለከታለን። ይሄ ሁሉ ቤተክርስቲያኒቱ ተጽዕኖ ፈጣሪነቷን የቀደመ ልዕልናዋን እያጣች እንደሆነ የሚያሳይ ነው። ስለዚህ አሁን ባለፈው ቅርሶቻችን ንዋያተ ቅድሳቶቻችን የሕግ ከለላ እንዲያገኙ ተመዝግበዋል። ግን አስፈጻሚው አካል ደግሞ በርትቶ ያን ስራ ላይ እንዲውል ንዋያተ ቅድሳት እንዲከበሩ በቃ ቆቡ የኛ ከሆነ የኛ ነው መሆን ያለበት፣ መስቀሉ የኛ ከሆነ የኛ ነው መሆን ያለበት፣ ከበሮ ጸናጽሉ መቋሚያው የኛ ብቻ ከሆነ የኛ ነው መሆን ያለበት። ማያምኑት ሰዎች ንዋያተ ቅድሳታችን ወስደው ሊራገጡባቸው እንዲሁ መሳለቂያ ሊያደርጓባቸው አይገባምና ይሄ ሁሉ ነገር ሊቆም የሚችለው በተነገረው ልክ ወደ ተግባር ሲለወጥ ነው። አውርቶ መለያየት፣ ጉባኤውን አድምቆ መለያየት ይሄ ፍሬ አያፈራም። ቤተክርስቲያን ያሳድግም፣ ምእመናንን አያበዛም። ቤተክርስቲያን እንድታድግ ምእመናን እንዲበዙ የቤተክርስቲያኒቱ ልዕልና በበለጠ ተጽዕኖ ፈጣሪነቷ ተሰሚነቷ የበለጠ እንዲቀጥል ከተፈለገ እያንዳንዳችን ለተግባራዊነቱ ልንበረታ ያስፈልጋል። ሌላው መንፈሳዊነታችን ላይ ዝለት አለ፣ ውድቀት አለ። ብዙዎቻችን በመንፈሳዊነታችን መጽናት፣ በቤተክርስቲያን ልጅነታችን መጽናት፣ በክብረ ክህነት በክብረ ቤተክርስቲያን ላይ በርትተን ሁላችንም ከሰራን የቤተክርስቲያናችን እድገት
የቤተክርስቲያናችንና አሁን ካለበት ከፍሎ ይታያል ብዬ አስባለሁኝ። አጭር ቀን ጉባኤ ነው። የ54 አካባቢ ሀገረ ስብከቶች ሪፖርት ይሰማል። እንደዚህ ያሉ ነገሮች በጥልቀት ውይይት ለማድረግ ያንዳንዱን ችግር ለመፈተሽ በቂ ጊዜ አለው ብዬ አላምንም። ከዚህ በላይ ብዙ ነገሮች ያስፈልጋሉ። በጉባኤው ከተገናኘ አይቀር ሀገሪቷ ብቻ እዚህ ሀገር ብቻ ሳይሆን ከውጭ ሀገርም ያሉ አህጉረ ስብከቶች ጭምር የሚገኙበት ስለሆነ በብዙ መምከር የሚገባው ጉባኤ ነው ብዬ አምናለሁ። ቤተክርስቲያን ችግር ላይ ናት ስንል ችግር ላይ የጣላት ማን ነው? የሆነ አካል አይደለም። እያንዳንዱ ሰው የሚያነሳው ድርሻ አለው። እያንዳንዳችን የምናነሳውን ድርሻ የምናነሳ አይመስለኝም። ሁሉም ሰው እከሌ የሚባል አባት፣ እከሌ የሚባል አካል፣ እከሌ የሚባል ሰው፣ እከሌ የሚባል እምነት ይላል እንጂ የየራሱን ድርሻ አይመለከተውምና ይሄ ጉባኤ በተለይ የአስፈጻሚዎች ጉባኤ ስለሆነ ኃላፊዎች ስለሆኑ የሚሰበሰቡበት የየራሱን ድርሻ አንስቶ ቤተክርስቲያንን ከችግር ለማላቀቅ ምን እናድርግ ብሎ መክሮ መጓዝ አለበት ብዬ አምናለሁ። ቤተክርስቲያንን ከችግር ለማውጣት ምንድነው አስተዋጽኦ ከተባለ መገናኘቱ፣ መነጋገሩ፣ መተያየቱ፣ መተዋወቁ ራሱ ቀላል ነገር አይደለምና ጅምሮቹ አሉ። ነገር ግን ጥልቅ ምክክር ይፈልጋል። ቅድም እንዳልኩት ሪፖርት ከማቅረብ በዘለለ በጉባኤውም ሲነገር እንደነበረው አንዳንድ ጊዜ ሪፖርት አንብቦ አስጨብጭቦ ቁጭ ማለቱ ብቻውን ቤተክርስቲያንን አያሻግርም እና እነዚህ ሪፖርቶች የበለጠ ቤተክርስቲያንን ወደሚያሻግር የራሱን ችግር ያየ የገመገመ ወደ ውስጡ የተመለከተ የቤተክርስቲያን አገልጋይ፣ የቤተክርስቲያን መሪ፣ ካህን፣ ምእመን ያለው ተቋም መሆን መቀየር መቻል አለበት ብዬ አምናለሁና በጉባኤውም እንዲህ ያሉ ነገሮች ናቸው ሲነሱ የነበሩት። ቤተክርስቲያንን ከፈተና ለማሻገር ተሰብስቦ ከመሄድ በዘለለ ሀሳቡን ወስዶ መሬት ላይ መስራት ይገባል ብዬ አምናለሁ። እንደዚህ በምክክር ጉባኤ የተደረጉ የሚገኙ ግብአቶች በሙሉ ተወስደው በምልአተ ጉባኤው በቅዱስ ሲኖዶስ ተወስኖ ወደ ተግባር እንዲለወጥ አጠቃላይ በጠቅላይ ቤተ ክህነት እስከ አጥቢያ ድረስ ያሉ የቤተ ክርስቲያኗ ኃላፊዎች ይሄ የተገኘውን ግኝትና ግብአት ተወስዶ ለቤተ ክርስቲያን ቀጣይ ትውልዱን የምንዝበት ትውልዱን የምንታደግበት ልዩ የሆነ የምክክር ጉባኤ ስለሆነ ቅዱሳን አበው አባቶቻችንም ይህንን ተረድተው ብፁዓን አበው አባቶቻችንም ችግሩን ተመልክተው የቤተ ክርስቲያኗ ችግር ከታች የመጡ ሰዎች ናቸው ይህንን ግብአት ሲሰጡ የነበሩት። ውስጥ የቤተ ክርስቲያኗን ችግር በሚገባ የሚያውቁ ሰዎች ናቸው ሲናገሩ የነበሩትና በግልጽ ሁሉም በያለበት ያለውን ችግር አቅርቦ ችግሩን ተጨባጭ ሆኖ ግን የምክክሩ ተግባራዊ እንዲሆን እዚህ ይህንን የሚከታተል አፈጻጸሙን የሚከታተል ውሳኔ ካገኘ በኋላ አፈጻጸሙን የሚከታተል ሴኔት ወይም ደግሞ ጉባኤ ያስፈልገዋል፣ ኮሚቴ ያስፈልገዋል። በየአህጉረ ስብከቱ ተወስደው ወደ ተግባር የሚለወጡ ነገሮች በሙሉ ይህንን የሚከታተልና የሚቆጣጠር ኃይል ያስፈልጋል። ይህን ኃይል ደግሞ በጠቅላይ ቤተ ክህነት እስከ አጥቢያ ቤተ ክርስቲያን ተደራጅቶ የመናበብ ስራ አሁን ደግሞ ጥሩ ነው። ዛሬ በዚህ በጉባኤያችን በሰበካ ጉባኤ ማደራጃ መምሪያ ኃላፊው የተነገረው የዲጂታል አክሰሱ ከተፈጠረ በዛም ኮንትሮል እየተደረገ እያንዳንዷ ትዶይ የሚሰሩ ስራዎችን ቁጥጥርና ክትትል በማድረግ ተግባራዊ ቢሆን ለቤተ ክርስቲያኗ መጻኢ ዕድል እጅግ አስፈላጊና ወቅቱን ያገናዘበ በመሆኑ ይህንን ተግባራዊ እንዲሆን የብፁዓን አበው አባቶቻችን ጥረት ግድ ያስፈልጋልና በብፁዓን አበው አባቶቻችን ጥረት ተግባራዊ ቢሆን ለቤተ ክርስቲያን ፀሐይ እንደ መውጣት ያህል ነው የሚቆጥረው። ከመክፈቻ የጸሎት ስነ ስርዓት ጀምሮ በብፁዕ ቅዱስ አባታችን
የተላለፈው የመክፈቻ ንግግር በብፁዕ ጠቅላይ ስራ አስኪያጅ የተላለፈው መልእክት ከብፁዓን አባቶች ሲሰጥ የነበረው ትምህርት ከየአህጉረ ስብከቱ ሲቀርብ የነበረ ሪፖርት እጅግ የሚገርም እጅግ የሚደንቅ እንዲሁም ደግሞ አልፎ አልፎ የሚያሳዝንና ልብም የሚሰብር ነገር እንደነበረ አይተናል። በጥቅል ስናየው የዚህ ሁሉ ድምር ውጤት የቤተ ክርስቲያንን ክብር፣ የቤተ ክርስቲያንን ታላቅነት፣ የቤተ ክርስቲያንን አንድነት፣ የቤተ ክርስቲያንን ሉዓላዊነት የሚያሳይ ከቤተ ክርስቲያን ባህሪዋ አንዱ ኩላዊነት ነው፣ ዓለም አቀፋዊነት ነው። በእርግጥም ዓለም አቀፍ መሆኗን የሚያረጋግጥ የሚያሳይ ይሄ ዓለም አቀፋዊ ጉባኤ ነው ብለን መውሰድ እንችላለንና በዚህ ጉባኤ ላይ ለቤተ ክርስቲያን የሚጠቅሙ ለሕዝበ ክርስቲያን የሚበጁ አስተዳደራዊ መዋቅሯን የሚያጠናክሩ ታላላቅ ሐሳቦች፣ ታላላቅ ውይይቶች፣ ታላላቅ መልእክቶች ተላልፈዋልና በዚህ በጣም አድናቆትም ደስታም ይሰማናል። እንደ ሰሜን ሸዋ ሀገረ ስብከት ስንመለከት እንግዲህ ሰሜን ሸዋ ሀገረ ስብከት በዋናው መስሪያ ቤታችንን በኩል በዘንድሮው ሪፖርቱ ላይ በታቀደ እቅድ በጸደቀ በጀት በታወቀ የሰው ኃይል የሚመራ ሪፖርቱን በየ3 ወሩ የሚያቀርብ የሚሰጠውን ግብረ መልስ በትክክለኛ የአሰራር ስርዓት የሚፈጽም ለሌሎችም አህጉረ ስብከት ምሳሌ የሚሆን ብቸኛ ሀገረ ስብከት ብሎ ሲያንጸባርቀው ሰምተናል። የተባለው እውነት ነው ብለን ነው የምንወስደው። በሀገረ ስብከታችን ደረጃ ስራዎቻችንን የምንሰራው በቅድ በበጀት በጊዜ ቤተ ክርስቲያን በሰጠችን ኃላፊነት ሳንዘናጋ ያለን ይበቃናል ሳንል በቻልነው አቅም ወደ ላይም ወደ ታችም ወደ ጎንም በመግባባት ጭምር እንደሚታወቀው ሀገረ ስብከታችን አሁን ያለው በፈተና ውስጥ ነው። ግን ያንን ፈተና በትዕግስትና በጥበብ በማለፍ ለነገሮች ትኩረት በመስጠት እየተሰራ ባለው ስራ እንግዲህ በዘንድሮው ዓመት ውጤቱን አስጠብቆ ልዩ ተሸላሚ ሆኗል። ይሄ ሁለት ነገር ይፈጥራል። አንደኛ ደስታ ይፈጥራል። ያው ሰው ሰርቶ ሮጦ ሲቀድም ሲሸለም የሚሰማ ደስታ አለ፣ የሚወሰድ ኃላፊነት አለ። በሌላ በኩል ስንመለከተው ደግሞ መሸለም እውቅና መሰጠት አደራ ነው። ከዚያ ከፍታ እንዳንወርድ፣ ከዚያ አገልግሎት እንዳንወርድ፣ ይልቁንም ለበለጠ አገልግሎት እንድንተጋ ከሰራነው ስራ ያልሰራነው ስራ እንደሚበልጥ አውቀን ለሩጫ እንድንነሳሳ ይሄ ምንድነው መኪና ከመሽከርከሩ በፊት ይሞቃል አይደለ? ይሄ ማሞቂያ ነው ብለን ነው የምንወስደው። ለስራችን ማሞቂያ፣ ለአገልግሎታችን ማሞቂያ የተደረገልን እውቅናና ሽልማት ነው ብለን ነው መውሰድ የምችለውና በዚያ ልክ ነው የማየው። ብፁዕ ቅዱስ አባታችንም በጥበብ መመራት እንደሚገባን ጥበብ ለሁሉም ነገር ወሳኝ እንደሆነ በመክፈቻ ንግግራቸው ላይ በጥበብ ቤተክርስቲያኒቱን ማራመድና ማሻገር እንድንችል ይህንን ማስገንዝበውናል። ብፁዕ ጠቅላይ ስራ አስኪያጅም በዚሁ በመጽሐፍ ቅዱስ መነሻ በማድረግ አሁንም ትኩረት ሰጠን በቤተክርስቲያኒቱ ላይ ትልቅ ስራ እንድንሰራና ትልቅ የሚገባንን ነገር በምእመናን ላይ በወንጌል አገልግሎት ላይ ቤተክርስቲያኒቱ ላይ በምእመናን የሚደርሰውን ልዩ ልዩ እንግልት፣ ስቃይ ያንንም በጥበብ መመራት እንዳለብንና ከሚመለከተው አካል ጋራ በመነጋገር በውይይት ችግሮችን መፍታት እንዳለብንም ይህንንም በአጽንኦትና በትኩረት ጉባኤው ማየት እንዳለበት ይህንንም በአጽንኦት ለጉባኤው አደራ የሰጡበት ጉባኤ ነው። በአጠቃላይ እንግዲህ ጉባኤው በዚህ እስከ ከ4 እስከ 8 በቆየንበት ጉባኤው ላይ ለጉባኤው ውይይትም የቀረቡ በርካታ ነጥቦች አሉ። በሀገር ሰላም ጉዳይ ላይ ቤተክርስቲያኒቱ በሰላም ጉዳይ ላይ መስራት ያለባትን ነገር መስራት እንደሚገባት፣ በንዋየ ቅድሳት አጠባበቅ ላይ አጠቃላይ በልማታዊ ስራዎች ላይም ወደፊትም ደግሞ ቤተክርስቲያኒቱ መሻገር የሚገባት በምን አይነት መንገድና አግባብ እንደሆነ እነዚህንም አስተዳደራዊ ስራዎችን በተመለከተ የገንዘብ አሰባሰብ በተመለከተ ፋይናንስ አስተዳደርን በተመለከተ የሰው ሀብት አስተዳደርን በተመለከተ በአጠቃላይ ለቤተ ክርስቲያኒቱ ሁለንተናዊ እድገት ወሳኝና መሰረት የሆነውን ነገር በውይይታችን ላይ አንስተናል፣ ተወያይተናል። በመጨረሻም እንግዲህ በአቋም መግለጫ
በአጠቃላይ የነበረንን ጉባኤ ለቤተ ክርስቲያኒቱ ሁለንተናዊ እድገት እና አስተዋጽኦ ወሳኝ ሚናዎቹ እኒሁ በጉባኤው የተገኙት ቤተ ክርስቲያኒቱ የወከለቻቸው ኃላፊዎች ወደ ታች ወርደው መስራት እንደሚገባቸውና በዛ ውስጥ ላይ ጥሩ ውጤት ለቀጣዩ በጀት ዓመት እንግዲህ ጉባኤው እንደሚጠብቅ ትልቅ ስራ እንደሚጠብቅ ያየንበት ጉባኤ ነው። በአጠቃላይ ከላይ ጀምሮ እስከ ታች ቤተክርስቲያን የተሰናሰለ መዋቅር አላት። ይሄ የተሰናሰለ መዋቅር ነፍስ ኖሮት ነፍስ ዘርቶ እያንዳንዷን ተግባር እየቆጠረ በተሰጠው ልክ መስራት አለበት ብዬ አምናለሁ። እንደተባለው ነው። ዛሬ የተነሳ አጀንዳ የዛሬ 5 ዓመትም ይነሳል። በየአመቱ አንድ አጀንዳ ተነስቶ በዛ አጀንዳ ላይ ተነጋግሮ አቋም አውጥቶ አጨብጭቦ መለያየቱ ብቻውን ስራ አይደለም። ስራው መቀየሩ ነው። ቤተክርስቲያን ውስጣዊ ችግሮች አሉባት። በቅዱስነታቸው የመክፈቻ ንግግር እንደተነገረ ውስጣዊ ችግሮች እጅግ በጣም ብዙ ውስጣዊ ችግሮች አሉባት። የአስተዳደሩ ችግር፣ ዓለሙ ላይ የምናየው የመንደርተኝነቱ፣ ሌላው ሁሉ ቤተክርስቲያን ውስጥ ካለ ይሄንን ከቤተክርስቲያን ለማስወጣት ወደ አመጣው ዓለም ለመመለስ ምንድነው የሚደረገው? ቤተክርስቲያን ውጫዊ ችግር አለባት በጣም ብዙ። በነዛ ውጫዊ ችግሮቻችንን ለመፍታት ግን ምን ሰራን? አንዳንድ ጊዜ የአቋም መግለጫ በማውጣት በማጨብጨብ ይሄ ሆኗል በማለት በመናገር ብቻ የሰራን ይመስለንና ችግሩም አይፈታም፣ ችግሩም እየቀጠለ ይሄዳል። እንደገና በየአመቱ አጀንዳ እያደረግን እንቆያለን ማለት ነውና ቤተክርስቲያን ሊያሰራ የሚችል ከቅዱስ ፓትርያርኩ ጀምሮ እስከ አንድ ግለሰብ ድረስ የተሰናሰለ መዋቅር አላት። ከታች ወደ ላይ ግለሰብ፣ ንስሐ አባት፣ አጥቢያ፣ ወረዳ ቤተ ክህነት ከዛ በኋላ ጠቅላይ ቤተ ክህነት ሀገረ ስብከት፣ ከዛ ጠቅላይ ቤተ ክህነት፣ ሲኖዶስ፣ እዚህ ድረስ የተሰናሰለው መዋቅር ስራ ማሰራትና በዛ ስራ ውስጥ ደግሞ የቤተ ክርስቲያንን ችግሮች አብያቱን ነቅሶ አውጥቶ መስራት፣ ንዑሳኑ ደግሞ እንዳይደገሙ እያደረጉ መልቀም ያስፈልጋል ብዬ አምናለሁ።